በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትብል ቤተ ክርስቲያን ይታረቀኒ እግዚኦም ትእዛዝከ። ቤተ ክርስቲያን እንዲህ ትላለች፣ አቤቱ ከትእዛዝህ አታርቀኝ። አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? ዛሬ የመጻጉዕ ሳምንት ሐሙስ ላይ ነው ያለነው። ወደ ደብረ ዘይት እየቀረብን ነው። ዛሬም እንደተለመደው ቅዱስ ያሬድ ከቅዱሳት መጻሕፍት የቀሰመውንና እግዚአብሔር በሰጠው ጸጋ ውብ አድርጎ የሚያቀርባቸውን እጅግ ጥልቅ የሆኑ መንፈሳዊ ሐሳቦች እንዳስሳለን። በዚህ ውስጥ አብራችሁ ከኛ ጋራ ይህንን ጾም ቅዱሳት መጻሕፍትን በማንበብ ሕይወታችንን በማየት ከኛ ጋር እየተጓዛችሁ ያላችሁ ኮሜንት በመስጠት አስተያየት በመስጠት የምትሳተፉ እግዚአብሔር ይባርካችሁ እላለሁኝ። በተለይ ደግሞ ይህንን ቻናል ሰብስክራይብ በማድረግ እንደዚሁም ደግሞ ሰብስክራይብ ማድረግ ብቻም ሳይሆን የቻናሉ ሜምበር በመሆን ድጋፋችሁን እየገለጣችሁ ያላችሁም እግዚአብሔር አምላክ ከማያልቀው ጸጋውና በረከቱ ያድላችሁ እላለሁ። ዛሬ በጣም በሚገርም ሁኔታ ቅዱስ ያሬድ በተለይ በዚህ ጾመ ድጓውን ካያችሁት ስለ ቤተ ክርስቲያን በጣም ይናገራል። ቤተ ክርስቲያን እንደምታውቁት በሶስት ይከፈላል። አንደኛ ህንፃ ቤተ ክርስቲያኑን የምንሰበሰብበትን ቦታ ያመለክታል። እንደገና የምእመናንን ህብረት፣ የምእመናንን አንድነት ያመለክታል። ትንሿንም ቤተ ክርስቲያን ቤተሰብንም ያመለክታል እና ስለ ቤተ ክርስቲያን ማሰብ አለብን። በተለይ በዚህ ዘመን ግላዊነት፣ ኢንዲቪጁዋሊዝም በጣም በገነነበትና ክርስትናን በግሌ ኖረዋለሁ፣ በራሴ ኖረዋለሁ የሚል ስሁት የሆነ ሐሳብ በብዙዎች አእምሮ በተቀረጸበት ዘመን የምእመናን አንድነት ማለት ማህበረ ምእመናን ስንል ከቅዱስ ፓትርያርኩ ጀምሮ እስከ መጨረሻው በአገልግሎትም ይሁን በምእመንነት የሚያገለግለው ድረስ ያለውን የሚያጠቃልል ነው። ማህበረ ምእመናን ሲባል ምእመን ማለት አማኝ ማለት ስለሆነ ስለዚህ ቅዱስ ያሬድ ስለ ቤተ ክርስቲያን በጣም ይናገራል። መልካምነቷን፣ በጎነቷን፣ ዕለት ዕለት ከማህበረ ምእመናን ጋር ለምን አንድ መሆን እንዳለብን ብዙ ይናገራል። በዛሬው ዕለት በሚዜመው የጾመ ድጓው ክፍል ላይ ማለት ነው። ይቤላ ልዑል ለቅድስት ጽዮን ተንሲ ጽዮን ልበሲ ኃይለኪ አረፋተኪ ዘንቁ ስርጉት ወመሰረትኪ ዘከርከዲን። ልዑል እግዚአብሔር ጽዮንን ተነሺ፣ ኃይልን ልበሺ፣ ግድግዳዎችሽ በእንቁ የተጌጡ ናቸው፣ መሰረትሽ ደግሞ ከርከዲን የተባለው እንቁ ነው እያለ ሲናገር እናያለን፣ እንመለከታለን። እንደገና ነያ ሰናይት ቅድስት ቤተ ክርስቲያን ዘበንቲሃ ተሰቅለ መድህን በደሙ ቤዛዋ በዕፀ መስቀሉ አተባ። እነሆ ያማረች የተዋበች ቅድስት ቤተ ክርስቲያን፣ እነሆ ስለ እርሷ መድህኑ ተሰቀለ፣ በደሙ ዋጃት፣ ተቤዣት፣ በመስቀሉም ደግሞ በዕፀ መስቀሉም ደግሞ አተማት እያለ ይናገራል። እና ወደ ዛሬው ልምጣ። ወደ ዛሬው ስመጣ ትብል ቤተ ክርስቲያን እንዲህ ትላለች፣ ይታረቀኒ እግዚኦም ትእዛዝከ። አቤቱ ከትእዛዝህ አታርቀኝ። ይህንን ቅዱስ ያሬድ የሚጠቅሰው ከመዝሙር 150 ላይ ወስዶ ነው። ከመዝሙር 118 በቅንፍ 119 ላይ ወስዶ ነው። መዝሙር 118 በቅንፍ 119 ቁጥር 9 ላይ ጥያቄ ጠይቃል ልበ አምላክ ዳዊት። ጎልማሳ መንገዱን በምን ያነጻል? ማለት እጅግ ብዙ ፈተና ያለበት ጉልበተኛ ነኝ፣ አቅም አለኝ፣ የፈለኩትን አደርጋለሁ እያለ ሰው በሚያስብበት ወቅት በዚያን ወቅት
አንድ ሰው በቅድስና ሕይወት ለመመላለስ እንዴት ነው የሚችለው? ብዙ ፈተናዎች ባሉበት ሰዓት፣ ያሰበውን ማድረግ በሚችልበት ሰዓት፣ የፈለገውን ነገር ማድረግ በሚችልበት ሰዓት፣ በዛ ሰዓት ጎልማሳ እንዴት አድርጎ ነው መንገዱን የሚያነጻው? ጎልማሳ መንገዱን በምን ያነጻል ካለ በኋላ ቃልህን በመጠበቅ ነው። በፍጹም ልቤ ፈለግኩህ፣ ከትእዛዝህ አታርቀኝ። አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። በተለይ በዚህ በአብይ ጾም የእግዚአብሔርን ቃል ኃይልና ጉልበት ራሱ ጌታ በተፈተነው ፈተና አሳይቶናል። ሶስቱንም የዲያብሎስ ፈተናዎች ድል ያደረገው የእግዚአብሔርን ቃል በመጥቀስ ነው። ዲያብሎስን ድል ያደርገው እንዲህ ተብሎ ተጽፏል እያለው ነው ድል ያደረገው። ስለዚህ አሁንም ቅዱስ ዳዊትም እንደዚሁም ደግሞ ቅዱስ ያሬድ በመዝሙሩ ይህንን ናፍቆት ሲናገሩ እናያለን። ይታርቀን እግዚኦ ትእዛዝከ፣ ከትእዛዝህ አታርቀኝ አቤቱ ጌታ ሆይ ከትእዛዝህ አታርቀኝ። እና ይሄ በነገራችን ላይ መዝሙር 118 ማለት አሊፋት ይሉታል አባቶቻችን። ምክንያቱም አሌፍ ቤት እያለ በዕብራይስጡ አልፋቤት ነው የሚናገረው እና አሊፋት ይባላል መዝሙር 118። ረጅሙ ምዕራፍ ነው በመጽሐፍ ቅዱስ ላይ እና በዚያ ውስጥ የምናገኘው መዝሙር 118 ማለት የእግዚአብሔር ቃልን ውበት የምናይበት ነው። የእግዚአብሔርን ቃል ውበት ልክ እንደ ዳይመንድ እያዞረ ያሳየናል። የዳይመንድ ውበቱ በተለያየ አንግል የተለያየ ውበት ነው የሚያሳየው አይደል? የአልማዝ ውበቱ እንደዚያ ነው። ልክ እንደዚያ ሁሉ መዝሙር 118 የእግዚአብሔር ቃል ለኛ ምን እንደሆነ ያሳየናል እና እዚያ ላይ መዝሙር 118 ላይ የእግዚአብሔር ቃል በተለያዩ መንገዶች ተጠቅሷል። ምስክር ተብሏል፣ ሕግ ተብሏል፣ ትእዛዝ ተብሏል፣ ስርዓት ተብሏል፣ ጽድቅ ተብሏል፣ መንገድ ተብሏል፣ ብርሃን ተብሏል። ያልተባለበት የለም። ስለ እግዚአብሔር ቃል ውበት ማወቅ ከፈለጋችሁ ትልቅም ጸሎት ነው። በነገራችን ላይ አሌፋቱን ይጸልዩ ነበር አባቶች፣ አሌፋቱን ይጸልያሉ እና እዚያ ላይ ነው እንግዲህ ጎልማሳ መንገዱን በምን ያነጻል? ቃልህን በመጠበቅ ነው። አይኖቹን ቃልህ ላይ ካደረገ ጎልማሳው ብዙ ፈተና ወደሱ የሚወረወርበት መንገዱን ያነጻል። በንጽህና መንገድ መመላለስ ይችላል። በንጽህና መንገድ መኖር ይችላል። ፈተናዎቹን ሁሉ ድል ያደርጋል ይላል። ከዛ ቅዱስ ዳዊት ጸሎቱን ይጸልያል። ምን ይላል? በፍጹም ልቤ ፈለግኩህ፣ ከትእዛዝህ አታርቀኝ፣ ከቃልህ አታርቀኝ። የእግዚአብሔርን ቃል ዕለት ዕለት በዓይናችን ፊት ካስቀመጥን፣ የእግዚአብሔርን ቃል ከእግዚአብሔር ቃል ካራቅን፣ ከትእዛዙ ካራቅን ከእግዚአብሔር ፈቃድ አራቅንም ማለት ነው። ስለዚህ ምንድን ነው ማድረግ የሚገባን? ምንድን ነው ማድረግ ያለብን? ከዚህ ከትእዛዙ እንዳንርቅ፣ በትእዛዙ እንድንመላለስ ምንድን ነው ማድረግ ያለብን? ልበ አምላክ ዳዊት በጣም የሚገርም ቃል ይናገራል። ምን ይላል? አንተን እንዳልበድል ቃልህን በልቤ ሰወርኩ። አንተን እንዳልበድል ቃልህን በልቤ ሰወርኩ። አነበብኩ አይደለም የሚለው። በነገራችን ላይ ይሄ ስፒሪቹዋል ሪዲንግ መንፈሳዊ ንባብ ራሱን የቻለ አርት ነው። ዝም ብለን አንዳንድ ሊትሬቸር እንደምናነበው አይደለም የምናነበው። ለዚህ ነው ለምሳሌ አይታችሁ ከሆነ በቅዳሴያችንም በጸሎታችንም ብዙ ሲደጋገም ታያላችሁ አንድ ቃል፣ አለ ምክንያት አይደለም። አባቶቻችን ያን የሚያደርጉት ያ ቃል ወደ ልባችን እልፍኝ እንዲገባ ነው፣ ወደ ውስጥ እንዲገባ ነው፣ እዚያ እንዲቀመጥ ነው። በፍጹም ልቤ ፈለግኩ ከትእዛዝ አታርቀኝ ካለ በኋላ አንተን እንዳልበድል ቃልህን በልቤ ሰወርኩ። ወደ ውስጥ ወደ ልባችን መግባት አለበት፣ በልባችን ውስጥ መቀመጥ አለበት። የዛን ጊዜ ነው ህይወታችንን የሚለውጠው።
ስለዚህ አንድ የእግዚአብሔር ቃልን በምናነብበት ጊዜ ብዙ ሰዎችን የምመክራቸውን ነገር ነው የምነግራችሁ። ያነበብነው ቃል ብዛት አይደለም ወሳኝ የሚሆነው። አሁን ብዙ ጥቅስ አንጠቅስም። አይታችሁ ከሆነ በዚህ በአብይ ጾም ውስጥ ባለን አጭር ደቂቃዎች ነው የምንነጋገር። ብዙ ጥቅስ አንጠቅስም። ያንኑ ግን ደጋግመን እናሰላስላለን። ለምን? በልባችን እንዲሰወር ነው። ለምን? ያ ቃሉ በልባችን ካለ ስሜታችንን፣ ፈቃዳችንን፣ አስተሳሰባችንን፣ አእምሯችንን ይገዛዋል። አንተን እንዳልበድል ቃልህን በልቤ ሰወርኩ ማለት ነው። ለስጋ፣ ለዓለም፣ ለሰይጣን ፈተና ፈቃዴን እንዳልሰጥ፣ ስሜቴን የሰይጣን ፈተና እንዳይገዛው፣ አእምሮዬን፣ አስተሳሰቤን እንዲያርቀው ቃልህን በልቤ ሰወርኩ። ይታረቀኒ እግዚኦ እምትእዛዝከ፣ ከትእዛዝህ አቤቱ አታርቀኝ ትብል ቤተ ክርስቲያን እንዲህ ትላለች። ስለዚህ ዛሬ የምጠይቃችሁ ጥያቄ ይሄን ነው። እናንተ ከእግዚአብሔር ቃል ጋር ያላችሁ ግንኙነት እንዴት ነው? የእግዚአብሔር ቃል የሕይወታችሁ አካል ነው ወይ? ቃሉን ታነባላችሁ ወይ? ስታነቡስ እንዴት ነው? በቅርቡ በጣም የምወደው መጽሐፋቸው ተተርጉሞ አይቼዋለሁ። ደስ ብሎኛል። አባ ማቴዎስ አልምስኪን፣ ማቲው ዘፑር እየተባሉ የሚታወቁት አባት የሚሉት ይህንን ነው። እውነተኛ ጸሎታችን በእግዚአብሔር ቃል ላይ የተመረኮዘ ነው የሚሆነው። የተመኘነውን አይደለም እንጸልየው፣ ያየነውን አይደለም እንጸልየው። በእግዚአብሔር ቃል ላይ የተመረኮዘ፣ ከእግዚአብሔር ቃል ካነበብነው፣ ካሰላሰልነው የእግዚአብሔር ቃል የመነጨ መሆን አለበት። እንደ ፈቃዱ ብንለምነው የሚለው ቃል ከዚያ የመጣ ነው። ስለዚህ የእግዚአብሔርን ቃል በልባችን ስንሰውረው የዛን ጊዜ ከትእዛዙ አንርቅም። ስለዚህ ቤተ ክርስቲያን ምን አለች? ከትእዛዝህ አታርቀኝ ወኢይኩን ከመሰቃለያን እለ ከአው ደመከ፣ ደምህንን እንዳፈሰሱ እንደሰቀሉህ እንዳልሆን አልሁን። አላረሴየኒ እትቀናይ ለከ ለዘመንቲአነ ዲበ ተሰቀልከ። እነሆ ለአንተ እንድገዛልህ፣ አንተን እንዳመልክህ በመስቀል ላይ ለተሰቀልክልን ለአንተ እንድገዛልህ ከትእዛዝ አታርቀኝ። ስለዚህ ከትእዛዙ ካራቅን፣ በልባችን ቃሉን ከሰወርን፣ የዛን ጊዜ መንገዳችን በቅድስና የተጌጠ ይሆናል። የዛን ጊዜ ጌታን ዳግመኛ ከመስቀል እንድናለን። ቂመኞች ስንሆን ዳግመኛ መስቀል ነው ጌታን። በአመፅ ስንመላለስ እንደገና እየሰቀልነው ነው። ለወንድማችን ለእህታችን ወጥመድ ስናኖር እንደገና እየሰቀልነው ነው። እግዚአብሔርን ደስ በማያሰኝ መንገድ ስንሄድ እንደገና እየሰቀልነው ነው። ከዛ እንድናለን። ስለዚህ ይታርቀኒ እግዚኦም ትእዛዝከ፣ ከትእዛዝ አታርቀኝ እንበለው። ከትእዛዝ አታርቀኝ ማለት ከቃልህ አታርቀኝ። ቃልህ ሁልጊዜ በፊቴ እንዲኖር እርዳኝ። ሁልጊዜ ቃልህን እንዳሰላስለው፣ ቃልህን እንዳየው፣ ስነሳም ስቀመጥም ስወጣም ስገባም ቃልህን እንዳሰላስለው። ሙሴ ለእስራኤል ልጆች ያላቸው ይህንን ነው። በአንገትህ ላይ እሰረዋል፣ በግንባር ላይ አድርገው፣ በልብህ አኑረው፣ በልብህ ጽላት ጻፈው፣ ስትቀመጥ ስትነሳ ተጫወተው፣ ተነጋገረው ይላል። ማለት አይምሮአችን አይታችሁ ከሆነ ብዙ ነገር ያስባል። የእግዚአብሔርን ቃል ማሰላሰል፣ የእግዚአብሔርን ቃል ማየት ምንኛ እረፍት ነው። ምንድን ነው አይምሮአችንን የያዘው በዚህ ሰዓት? ስለዚህ የቅዱስ ያሬድንና የልብ አምላክ ዳዊትን መቼም አስተውላችሁታል። እንግዲህ ብዙ ጊዜ ስጠቅሰውና
ዳዊትና ያሬድ ቅዱስ ዳዊትና ቅዱስ ያሬድ እንደው መንታ ነው የሚመስሉት። ምክንያቱም የቅዱስ ዳዊትን መዝሙር ነው ቅዱስ ያሬድ እጅግ ውብ በሆነ መንገድ የሚያቀርበው። ዳዊት የጸለየውን አምጥቶ አሁን ቅዱስ ያሬድ ለቤተ ክርስቲያን ሰጣት እና ቤተ ክርስቲያን ምን አለች? ከትእዛዛት ታርቀኝ፣ አንተን እንደሰቀሉት እንዳልሆን አልሁን፣ ነገር ግን ለእኛ ለተሰቀልከው ለአንተ እንድገዛልህ፣ ደምህን ላፈሰስክልን ለአንተ እንድገዛልህ እርዳኝ። እግዚአብሔር አምላክ በእውነት በዚህ ሰዓትም ደግሞ እኛንም እንዲረዳን ለእርሱ የምንገዛበትን ሕይወት እንዲያድለን ቅዱስ ፈቃዱ ይሆንልን። አሜን። በድጋሚ ይህንን ፕሮግራም በዚህ በአብይ ጾም ስለምትከታተሉ እግዚአብሔር ይባርካችሁ። ይህንን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉት በእግዚአብሔር ስም አሳስባችኋለሁኝ። ሰብስክራይብ ደግሞ ያደረጋችሁ ደግሞ የቻናሉ ሜምበር እንድትሆኑ በእግዚአብሔር ስም አሳስባችኋለሁ። እግዚአብሔር ከእናንተ ጋር